ሰላም ሰላም፣ ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ትምህርታችን እየተማማርን ነው የምንገኘው። ዩኒት 6.2 ላይ ደርሰናል ማለት ነው። ዴፊኒሽን ኤንድ ሜጀርመንት ኦፍ ኢኮኖሚክ ግሮዝ ነው የሚለው። እንግዲህ እዚህ ላይ እንነጋገራለን። ከዚህ ትምህርት በኋላ ኢኮኖሚክ ግሮዝ ምን ማለት እንደሆነ ዲፋይን ታደርጋላችሁ። ሜዠርስ ኢኮኖሚክ ግሮዝ እንዴት እንደሚለካ ታያላችሁ። ዲፈረንሺየት ቢትዊን ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዲቨሎፕመንት፣ በኢኮኖሚክ ግሮዝ እና በኢኮኖሚክ ዲቨሎፕመንት መካከል ያለውን ልዩነት ትረዳላችሁ ማለት ነው። እንደ ኪ ኮንሴፕት ጂዲፒ ኦር ግሮስ ዶሜስቲክ ፕሮዳክት ምንድን ነው? ግሮስ ዶሜስቲክ ፕሮዳክት ፐር ካፒታ ምንድን ነው? ፖፑሌሽን ምን እንላለን? ሪል ግሮስ ዶሜስቲክ ፕሮዳክት፣ ሪል ግሮስ ዶሜስቲክ ፕሮዳክት ፐር ካፒታ ስንል ምን ማለት ነው የሚለውን እነዚህን ቃላቶች በሚገባ ታውቃላችሁ ማለት ነው። ዋትስ ኢኮኖሚክ ግሮዝ የሚለውን ዲፋይን ማድረግ ይኖርባችኋል ማለት ነው። ዴፊኒሽን ኤንድ ሜጀርመንት ኦፍ ኢኮኖሚክ ግሮዝ ስናይ ኢኮኖሚክ ግሮዝ ኢን ሾርት ረን፣ ታይም ሆሪዞኑ ሾርት ረን ከሆነ when a real GDP increases in a short run, increase in a real GDP is given by the following formula. ግሮዝን እንግዲህ የምንለካበት እንትን ግሮዝ ኢኳል ቱ ሪል ጂዲፒ ፐር ይር ማለት ነው። ቲ ማይነስ ሪል ጂዲፒ ቲ ማይነስ ዋን ኦቨር ሪል ጂዲፒ ቲ ማይነስ ዋን አድርገን ለምሳሌ የሁለት ኮንስቲቱቲቭ ዓመት ቢሰጠን በዚህ አይነት መንገድ ግሮዙን ማስላት እንችላለን ማለት ነው። ኢኮኖሚክ ግሮዝ ኢን ዘ ሎንግ ረን፣ economic growth in the long run if there were sustained increase in per capita income and associated structural changes in the economy መኖር መቻል አለበት። This means GDP increases for subsequent years and structural change from agricultural sector to manufacturing sector also takes place ማለት ነው። በሎንግ ረን ታይም ሆሪዞን ሎንግ ረን ስንል ስትራክቸራል የሆነ ለውጥ መምጣት አለበት። ለምሳሌ ግብርናው እየቀነሰ ወደ ማኑፋክቸሪንግ ሴክተር ላይ ያለው እድገት እየጨመረ መምጣት መቻል አለበት ማለት ነው። ፐር ካፒታ ሪል ጂዲፒ ኦልሶ ኖን አዝ ፐር ካፒታ ኢንካም፣ ፐር ካፒታ ሪል ጂዲፒ ፐር ካፒታ ኢንካም ማለት ነው። ኢትስ ጊቨን ባይ ዘ ፎሎዊንግ ፎርሙላ ኢት ኢዝ ዘ ሪል ጂዲፒ ኦፍ ዘ ጊቨን ይር ዲቫይድ ባይ ዘ ቶታል ፖፑሌሽን ማለት ነው። ሪል ኦር ፐር ካፒታ ሪል ጂዲፒ ኦር ፐር ካፒታ ኢንካም ስንል በዚህ ፎርሙላ ነው። ይህም ፎርሙላ መያዝ ይኖርባቸዋል እና ጥያቄ ሲሰጣችሁ ለመስራት እንዲያስችላችሁ ማለት ነው። ፐር ካፒታ ሪል ጂዲፒ ኦር ፐር ካፒታ ኢንካም፣ እዚህ ጋር ኢንካም ብለናል። ኢንካም ሪል ጂዲፒ ኦቨር ፖፑሌሽን ማለት ነው። ሪል ጂዲፒ ዲቫይድድ ባይ ቶታል ፖፑሌሽን ኦፍ ኢን ዘ ይር ማለት ነው። Structural changes are usually characterized by industrialization, a fall in the share of agriculture both in GDP and the workforce, and corresponding increase in the share of industrial and service sector ምን እንላለን? ግሮዝ በሎንግ ረን አለ የሚለውን ማረጋገጥ እንችላለን ታይም ሆሪዞን ተጠቅመን ማለት ነው። ሶርስስ ኦፍ ኢኮኖሚክ ግሮዝ ኢን ዘ ኢኮኖሚ፣ ሶርሱ ምንድን ነው ስንል ኢኮኖሚክ ግሮዝ ካምስ ወይም ሪሶርስ አር ሪክሪኤትድ፣ ሀብት እንደገና ሪክሪኤትድ፣ ሪኦርጋናይዝድ፣ ሪአሎኬትድ ኢን ሞር ኤፊሽንት ማነር። ግሮዝ አለ የምንል ከሆነ ሀብትን ምን መሆን አለብን? መፍጠር አለብን። ሪኦርጋናይዝ እንደገና ማደራጀት አለብን። እንደገና ሪአሎኬት እንደገና መመደብ መቻል አለብን ማለት ነው። ቴክኖሎጂካል ኢምፕሩቭመንት ብሪንግስ ኢኮኖሚክ ግሮዝ ሲንስ ኢንክሪዝ ኢን ፕሮዳክቲቪቲ። ኢማጂን using tractors rather than ox for farming, tractors can do for more than to do the ox within a short period of time. The others are the factor of production, increasing the factor of production like land, labor and capital being economic growth ማለት ነው። Economic growth is characterized by እንግዲህ የኢኮኖሚያዊ እድገት ባህሪ ወይም ካራክተራይዝ የምናደርግበት supply of more as well as better goods and services on a sustainable basis ማለት ነው። እንግዲህ የሚፈለጉ እቃዎችና አገልግሎቶች ቀጣይነት ባለው መንገድ ለማህበረሰቡ ወይም ለሸማቹ ለህዝብ መቅረብ መቻል አለበት ማለት ነው። based on minimum harmful byproduct. Higher growth rates of the GDP economic growth is taken as the basic
for improving living standard, alleviating poverty, and creating more employment opportunity and greater social security. The level of real GDP is a good indicator of economic prosperity. ሪል ጂዲፒ እንግዲህ ለኢኮኖሚያዊ እድገት ወይም ብልጽግና አስፈላጊ ነው ማለት ነው። and the growth of real GDP is a good indicator of economic progress. ሪል ጂዲፒ ለኢኮኖሚክ ፕሮግረስ እና ለኢኮኖሚክ ፕሮስፔሪቲ ወሳኝ ነው ማለት ነው። growth rate measures how rapidly real GDP per person grew in typical year ማለት ነው። ኢኮኖሚክ ግሮዝ versus economic development. Economic growth and economic developments are taken wrongly as synonyms. ብዙውን ጊዜ ሰዎች ማለት ነው ኢኮኖሚያዊ እድገትንና ኢኮኖሚያዊ ልማትን ተመሳሳይ አድርገው ይወስዳሉ። ይህ ስህተት ነው። growth refers to the rate of increase in GDP or GDP per capita ማለት ነው። ግሮዝ ከጂዲፒ እና ጂዲፒ ጋር የተያያዘ ብቻና ብቻ ነው። ዲቨሎፕመንት ስንልስ the other hand refers to much broader concept በጣም ሰፋ ያለ ኮንሴፕት ነው። that applies to the process of overall transformation in different aspects of human life ነው። በማህበረሰቡ ውስጥ የመጣውን ለውጥ ነው የሚታየው። it deals with progressive change in social, political, institutional and ኢኮኖሚክ ስትራክቸር። ዲቨሎፕመንት ፕሮግረሲቭ ቼንጅ ነው፣ ቀጣይነት ያለው ለውጥ በማህበረሰብ፣ በፖለቲካው፣ በኢንስቲትዩሽን፣ በተቋማት እና ኢኮኖሚክ ስትራክቸር መዋቅር ጋር የተያያዙ ጉዳዮችን ሁሉ ይመለከታል። ኢኮኖሚክ ግሮዝ ካን ቴክ ፕሌስ ዊዛውት ኢኮኖሚክ ዲቨሎፕመንት። ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንትን ነጣጥሎ ማየት አይቻልም። በት ፎር ዘ ኢኮኖሚክ ዲቨሎፕመንት ቴክስ ፕሌስ ኢኮኖሚክ ግሮዝ ኢዝ ነሰሪ በት ኖት ሰፊሽንት ኮንዲሽን። ለአንድ ኢኮኖሚያዊ ልማት ማለት ነው ኢኮኖሚክ ግሮዝ አስፈላጊ ሊሆን ይችላል፣ ግን ሰፊሽንት ኮንዲሽን አይደለም። ኢን ዚስ ኮንቴክስት ዊ ካን ሴይ ዛት ዘ ግሮዝ ኢዝ ዘ ሳብስቲት ኦፍ ዲቨሎፕመንት ማለት ነው። ስለዚህ በኢኮኖሚክ ዲቨሎፕመንት ስር ነው ኢኮኖሚክ ግሮዝን የምናየው ማለት ነው። እንግዲህ ተማሪዎች ስለ ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ተነጋግረናል። አክቲቪቲ እዚህ ላይ አለ። ኢኮኖሚክ ግሮዝ በሾርት ረን እና በሎንግ ረን ያለው ልዩነት አስረዱ ነው የሚለው። ካልኩሌት ዘ ግሮዝ ሬት ኦፍ ኢትዮጵያ ባይ ቴኪንግ ዘ ጂዲፒ ኦፍ ዘ ካንትሪ። የኢትዮጵያን የጂዲፒ ወስዳችሁ ማለት ነው ኢኮኖሚክ ግሮዝን አስሉ የተባላችሁት። ይህም ዳታ መምህራችሁን ጠይቃችሁ ወይም ደግሞ ከኢንተርኔት ላይ ማለት ነው ወስዳችሁ ማስላት ትችላላችሁ። ዲፈረንሺየት ቢትዊን ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዲቨሎፕመንት ነው። ኢኮኖሚያዊ እድገትን እና ኢኮኖሚያዊ ልማትን ልዩነት አስረዱ ነው የሚለው። እንግዲህ ተማሪዎች ለዛሬ በዚህ ይበቃናል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። ስላዳመጣችሁኝ አመሰግናለሁ።